ገረን ያወቀ እዛ ጋር ቀለበት አሳሻን ማለት ነበር። እሺ አናወራም። እኔ ወድሽ እናመሰግናለን። እሺ በቃ እኛንን እኮ ነው የሚያጨልሉት እነሱ እኮ ከዚህ በፊት ስንት ነገር ተፈጥሮ ይሄው አብሮ ሆነዋል። አሁንም አብሮ ናቸው ግን እኛን ነው እንጂ የሚያጨልሉት። አይ ታም በኋላ ማለት ነው ከአሁን በኋላ ማለት ነው ታርቀው ራሱ እንትን እንደው የሆነ እንደዚህ ታርቀው ደሞ ጥሩ መልስ የሆነ ነገር ይፈጠራል ማለት ነው። ስራ መሆኑን እኮ እናውቃለን፣ ግን የሚናገሩት ነገር ያኔ ለራሳቸው እኮ ነው፣ ለኛ አይደለም። ንግግራቸው ነው የሚናገሩት ነገር ንግግራቸው የተመላለሰ ሰላም እየነሳን ስራ እንደሆነ ማለት ነው። እንደዚህ ብል እንዳትቀየም ምናምን አንተን መጥፎ ነገር ልልህ ነው ምናምን ስትለው ነበር። ምን አልባሽ ያው እንደዛ ብለው ምን አልባሽ ውስጥ ነው ይችላል። ከምሬ ነው። ግን የኛው ቀላል ነው። የኛው እንኳን ቀላል እኔ ቀላል ነው ልበል እንጂ እኮ እኔ ካይምሮ አይጠፋልኝ። ዋና አንቺና እኔ ስምምነት ነው ብሏል። አንቺ ጎበዝ ነሽ ሂጂበት እናቴ። እነሱ እዛ ተመካክሮ ነው። እኔ እንደው እኛን እንደሚሰማን ለነሱ ቢሰማቸው። ስለዚህ ያኔ አንደኛ ነገር ተመልካችን ለማሳመን ምናልባት ላዚም ቆርጠው ተነስተዋል። በቃ ማሻአላ ተባረከላ ያ ሰላም። እዚህ ምን ብሏል እስቲ አብሮ እንዲመጡ ጻፉ። እናቴ ማንም አይሰማንም። እናቴ ሆሆ አይሰሙንም እንጂ እኮ ሰው ንግግር ደውለን ዳክመን የተሆነ አይሰሙ። ከምሬ ነው አይሰሙ። አስቆማቸው። ኮሜንት ቅርና ሲዳወይ ራሱ ቢያነሱ አሪፍ ነበረ። ኮሜንቱ እንኳን ጊዜ ይጠይቃል አይደል? ሲዳወይ አያነሱሽም። ምን እናደርግ ነው? ስሙ ውዶቼ ደግሞ ኮሜንት አያዩም ይባላል እንጂ ከምር ኮሜንት አያዱ። ለምን ትላለች? ኮሜንት አሁን እኛ በጻፉት ሰው በጻፈው እንትን አይዲያ ይሰሩበታል። ከምሬ ነው። እኛ አሁን በጻፍ ነው እና እንደዚህ እንትን ላይ ምን መሰለሽ አብዛኛው ማለት ነው ይኸው እንደዛ አሁን ይቀመጡና ሲያወሩ ምናምን ይሰማሉ። ሀቢበት ቲክቶክ ነው አብዛኛው እነሱ የሚወስዱት ከቲክቶክ ሰፈር ነው እኮ ከቲክቶክ ኮሜንት ከቲክቶክ ቲክቶክ ነው። አስቡት እንግዲህ ያንን የኛ ራሳችን አይዲያ ሰጥተን እኛው እንቃጠላለን። ወይኔ በላችሁ። አዎ ትናንትና እኮ አልሰማሽም እንዴ? ትናንትና የሆነ ይልይ ብለው ነበር። ቡሩክ እሱ ራሱ አለው ቆንጆ አላለም። አስቡት እዚህ ቡሩኬን አስቡት በእናታችሁ አንድ ነገር ነገ ቡሩኬ እንትና ቤክደሽ ዲያኒ ቤክደሽ ብሎ ይመጣል እያሉ ነበር ማለት ነው። እኔ ብዬ ነበር ወላሂ እሱን ነበር የጠበቅኩኝ፣ ግን መጣ። ያው ሳልዋሽ ራሱ መጣ። እኔ ብዬ ነበር ያው እግሩ ላይ ቤቱ ድረስ ሄሽ ይላታል ብዬ ነበር። ቡሩኬ እኮ በጣም ነው እንትን የሚለው በራሱ ግን በጣም ይቀናል እኮ። ወይኔ ለሱ ለሃይሚ ለማይጠነቀቅ አላውቅም። ሃይሚ እኮ ትጠነቀቅላታለች በእንደዚህ አይነት ነገር። ከምሬ ነው። አሁን ቆንጆ ስላላት ብቻ እንዴት እንደሚያወራ አስቡት እንግዲህ። ደጋግሞ የሚያወራው ነገርስ እንዴ! ትናንትና ብሩክ የኔ ቆንጆ አስቡት እንግዲህ። የኔ ቆንጆ አለሽ እኮ እያለ ደጋግሞ እያለው ነበር። እንደ ሶሲ ፕራንክ ብትሰራው አስቡት። አቤት መሬት ላይ ብትነጠፍ ራሱ አይሰማት ነበር። ከምሬ ነው። እንደ ሶሲ ብትሰራ የረሳሁት ነገር ነው ያስታውሳችሁት። እንኳን ማለት ዛሬም ስራም ያወቃናል። ተምሬ እኔ ያው ፍራንክ ላይ ማለት ነው ነበር አይሰማም ነበር ብሩክ እንደምታየኝ ያው ስራችሁ ላይ ማለት ነው። 2 ቀን ይዤ ያለው 2 ቃላት ማለት ነው ይቀየርብሃል የተባለውና የኔ ቆንጆ የተባለው ነገር መቼም አልረሳው ነገር ነው። እንዳልቀየርብህ ያለው አንተ እንዳልቀየር እንደ ቱርክ ፊልም የቱርክ ፊልም የሚሰሩትን አይታችኋል? እንደሱ ይቀየራል ታሁን ይቀየራል ሳሁን እዛው እንዳልቀየርብህ ብሎ ቁጭ አለ። እኔ ደግሞ ያሳቀኝ ቪዲዮ ከምር ባሁኑ በዚህ በጭቅጭቅ ቪዲዮ ያሳቀኝ ዳኔ ተመቶ ሃይሚ የሄደች ጊዜ ቤቱን ሳይው እንዴት እንደሳኩ ከምሬ ነው። አፉ ላይ የተቀለለው እኮ ሶፍት ነው። ሶፍት ተቀለለ እኮ እሱ አይደለም እኔን ያሳቀኝ
እኔ እስካሁን የተሰራው ቪዲዮ ላይ ያሰቀኝ ነገር በቃ እኔ እቀየርብሃለሁ ያለው ቃላት ብቻ ነው። በቃ እኔ በቪዲዮ የሳኩት እና ያንዛኔ እንዲህ ሳይሆን እንዴት እንደሳኩ ወላሂ እንዴ እሱማ እንደው ያኔ የሆነች የሀገራችን እንትን አለች አይደል? ሱብሃንአላህ የሆነ ላኢላሀ ኢለላህ ከምር ሳይ በጣም ነው የሳኩት። በጌታ ኮሜንት ራሱ መጻፍ አልቻልኩም። አቤት ሳቅ ኮፍያይቱ ራሱ ሲያስቅ በቃ ልክ ህፃን ይመስላል እኮ እንደዚህ ኩባያዋን ይዞ ሶፍት ጠቅልሎ ያድርጎ እሱን ኩባያ ላይ የራሱ ፎቶ ተለጥፏል። ቡርጭቆ መቆጫ ይሻላል እንደው ከሱ። አሁን ስሙኝ፣ አሁን 100,000 ሊገባ ነው። 1,000 ነው የቀረው። 1,000 ልክ 100,000 ሲገባ ቀጥ ብሎ ከሀይሚና ከብሩኬ ህይወት ይወጣ። ግን የሚለው አይገርማችሁ ጌታ አይገርማችሁ ሰብስክራይቡ ከምሬ እንዳለ ማለት ነው። የጨረቃ ኦዲየንስ ናችሁ ወደዚህ ሄዶ ሰብስክራይብ ያደረጉት ገባችሁ? የነሱ ፋሚሊ ነው ወደዚህ ሄዶ ሰብስክራይብ ያደርጉት። ስሚኝ 84 ነበረ። አሁን 9 ገብቷል መሰለኝ። 99 ነው። ሀላስ አሁን 1,000 ሊገባ ነው። 1,000 ነው የቀረው። የሀይሚ ቻናል እነሱን እግዚአብሔርን ትኩረት ሰጥቶ እነሱን ለካ የሚከታተሉት እንትን ትንሽ ናችሁ ለካ ሁሉም አስመሳዮች ናችሁ። ሄዶ የሱ ቻናል ሰብስክራይብ ያደርጋሉ። ምን አይነት ዳና ነገር የሰራው ስራ ነው የሱ ቤት ሄዶ ሰብስክራይብ ያደርጉት? የጀመረው የሀይሚ ቻናል አለ። ሴት ልጅ እንትን አይባል አይደል? ያው እንደዛው ቁጭ እያለ ነው። አዎ በዚህ ራሱ ሴት ልጅ ሲጀመር ለሴት ልጅ አያዝንም። ገባሽ? ለሴት ልጅ የሚያዝ ለወንድ እንዲያረገዱ አንዳንዱ ሰው አውዙ ቢላሂ መነ ሸይጣን ረጂም። አስቡት፣ አብሮ ነው የሚሰሩት፣ ግን ደግሞ የእሷ ቻናል አይሄድም። የእነሱ አሁን የብሩኬም እንደምታዩት በቀን በቀን ይጨምርለታል በመጡ ቁጥር። የሀይሚ ግን ምንም በስንት መከራ ነው ቁጥሮች የሚጠጡት። ከምር በጣም እንደዚህ ስንላቸው በክፉ የሚያስቡትም አሉ አስመሳዮች። ዝጋጅ ቀብጦ ምናምን የፈለጉትን ነገር አወርቶ ሄዶ እንትና እንደዚህ ብላለች፣ እንትና እንደዚህ ብላለች፣ እንትና እንደዚህ ነገር ብላለች ምናምን ይላሉ። ግን ጥቃት ናቸው የነሱ ትኩረት ሰጥቶ የሚከታተሉት። ለምን አለበት? ሴት ልጅ ናት። ሀይሚ አሁን ደህና ነገር ነው የምትሰራው። ስራ እየሰራች እንኳን እንደሌላ ሴት መጥፎ ነገር ስትሰራ አይተን አናውቅም። ስንት አይዳ አምጥታ ደግሞ እንደዚህ ሴትነት የሚያዋርድ ነገር እኔ ከዩቱብ እስካሁን ካያችሁ እስቲ ከስንቱ እንጃ ሴትነቷን የሆነ ሴትነት የሚነካ ነገር ሰርታ አታውቅም። እኔ ባየሁት እንትን ወላሂ ሰርታ አታውቅም። ገና ሰው ራሱ ስራ ትቆጣለች እንጂ እንደዚህ አይነት ነገር ሰርታ አታውቅም። ሲጀመር እኮ ሴት ልጅ ማለት ነው መጥፎ ሌላ ሰዎች እኮ መጥፎ ነገር የሚሰራበት ቦታ ነው ሄዶ እነሱን ለማሳደግ የሚፈልጉት። ግን ደህና ነገር የሚሰሩት እንኳን ስራ እንዲያገኙ አይፈቅድላቸውም። ገባችሁ? አሁን ለሀይሚ የሀይሚ ውድቀት የሚፈልጉት ብዙ ናቸው ያሉት። እንደዚህ አይነት ነገር ነው እየተደረገ ያለው ማለት ነው። ወይኔ ለቅሷን በደስታ የሚጠብቃል ሀቢብቲ፣ ለቅሷን ራሱ በደስታ የሚጠብቃሉ። እውነት ጌታ ሴት ሆነን ሴት ላይ መጨከን ያስጠላል። ከምሬ ነው። ታለቅሻለሽ፣ አልቅሰሽ ትመጪያለሽ ምናምን የሚሉት አስቡት እንግዲህ ለቅሷን የሚጠብቁ ናቸው። እውነቴን ነው። እኔ እስከዛሬ እያየሁ አሁን አንድ ሰሞን ተንበርክከሽ ይቅርታ ትጠይቂያለሽ። አንቺ ተንበርክከሽ ሲሉ በዚህ ሰሞን የሚጻፍ ኮሜንት እሱ ነው እንዳለ ያልሽው ኮሜንት፣ በዚህ ሰሞን የሚጻፍ ኮሜንት እሱ ነው። ከምሬ ነው። አሁን ተሳስተሻል፣ እንዲህ ብለሻል። ሀይሚ እኮ ነገሩን አልተውኩልም እኮ ሞኝነት አይደለም ብልጥነት ነው እንጂ ሞኝነት አይደለም። ሀይሚ ከማንም በላይ ሰውን የምትራዳ ጭንቅላት ያላት ብልጥነት አይደለም፣ ሞኝነት አይደለም። እስከምታምንበት ድረስ ትሄዳለች። በቃ ሌላ ነገር የለውም እኮ አንድ ሰው እስከሚያምንበት ድረስ የቻለችውን ያክል ድረስ ትለፋለችም። ብርቅ ነው እንዴ? ታለፋለችም ትለፋለችም። እኩል ናቸው። በቃ ምንድን ነው ሲጀመር ይቅርታ መጠየቅ እንትን ያን ያህል ክብር ዝቅ የሚያደርግ ነገር አይደለም። ክብር ዝቅ የሚያደርግ ነገር የለም። እግዚአብሔር አይልም። አሁን እንኳን ቢኖርም እንኳን ደገመው ከምሬ ነው። ያንተ ይቅርታ ክብሬ ነው እንጂ ጥፋትም ኖረባትም አልኖረባትም እናውቃታለን። ይቅርታ ተመጠየቅ ነው አላለም። አሁን ክብሬ ነው እንጂ የትኛው ክብር ነው የወረደው ማለት ነው። ግን ከምር ይቅርታ የትኛው ክብር ነው የወረደው? አይደለም
እየተደባደቡ ነው እንደ ይቅርታ እንደዛ ነው እንደ እየተናደዱ እየተናተፉ ነው እንደ ይቅርታ የሚጠይቁት እኮ ሰውን አሁን እንደኛ ሰውንም በጣም ያበሳጨው እኮ በቃ ለምን ለብቻው መጥቶ ይቅርታ አልጠየቃትም? ይኸው እየተጨቃጨቁ እኮ ነው እየተባባሉ ይቅርታ ጠየቅኩሽ ይባላል። በዚህ ስራ የሚያስነቅ ስራ ከመመጡ የመጀመሪያ ጊዜ ራሱ ሲመጣ ታስታውሱ ከሆነ የመጀመሪያ ቀን እሺ ጠይብ ያኔ ለምን የዛን ሰዓት ተናዳለችም ብቻውን መጥቶ ነበረ። እንደገና እሱም ደግሞ ሳጎርሶ ነው የመጣው ሰርበውት ስለሆነ በቃ ሳጎርሶ ነው የመጣው። የዛኔ አሁን ራሱ የዛኔ ራሱ ነገር የዋበቀ ነበር። አሁን ሃይሚ ተናዳ ነበረ የሆነ ነገር የሆነ ሴት ልጅ እኮ ትታለላለች። ከምሬ ነው በትንሽ ነገር ነው የምንታለለው። አሁን የሆነ ነገር የሆነ ቦታ ወስዷት የሆነ ቦታ ላይ ወስዷት ከምሬ ነው የዛኔ የሆነ ባይወስዳት እንኳን ተውትና ቾኮላታና አበባ እዞ የዛኔ ቀዝቀዝ ባለ መንፈስ ረጋ ብሎ ከምሬ ነው ቢሆነ ደስ በሚል ቃላት ያበቃ ነበር ነገሩ። ግን ብሩኬ ለምን እንደሆነ አሁንማ አወራን ራሳችን መሰለሽ የሆነ ትሰደም ማለት ነው። በቃ ኮሜንቱ የዛን ሰዓት አንተ እንደዚህ ያሉ ጊዜ በቃ አልቻለም። ገብቶሻል አይደል? ያ ነው እንጂ አናደደው የሃይሚ መቀየር ኮሜንቱን አይቶ ነው ባክሻ እኮ ኮሜንት እና ታዲያ ኮሜንት ካየ ለምን እዛኔ አሁን ብቻ የመጀመሪያ ቀን ብቻው መጣ ይቅርታ ባታረግለትም ሃይሚ ትክክል ናት። የመጀመሪያ ጊዜ ለምን አንቺ በጣም እኮ ነው የሚያመረብረው። እኛ ራሱ ይቅርታ አንዳንድ ሴቶች እንኳን ብሩኬ ለሴት ልጅ ክብር አለ የሚሉት እግዚአብሔርን ውሸት ነው። እኔ እንዳየሁትና እያየሁትና እየተረዳሁት ያለው ብሩኬ ለሴት ልጅ ክብር ምንም የለው። እግዚአብሔር የምትቀየሙ ይሄን ስታወሪ ይጮህብሻል። ከምር እውነት ነው ከሚታየው አንፃር ምንም እንደዛ ነው ክብር የለውም። ክብር ቢሰጥ ኑሮ ሃይሚን ጠርቶ እንደዚህ ጨማልቆ በተለይ ለሃይሚ አሁን ላይ ማለት ነው። አሁን ላይ ስሚ መከባበር ምናምን ድሮ ቀር። አሁን ላይ ሀላስ እሱ ራሱ በቃ ሀላስ የፈለገ ይሁን በቃ አሁን ላይ ዲፍረት አምጥቷል። እባክሽ እንዴት እንደነበሩ እኮ እናውቃለን። እንዴት ነው እዚህ እንደደረሱ እናውቃለን። ካሜራ ላይ እንኳን መውጣት አይችልም እንኳን ራሱ ማውራት እናውቃለን። ሁሉ ነገር እናውቃለን። ያወጣ ራሱ ያደረገችው እሷ ናት። እሷ የተሳደበ ስንት አይነት አሁን እኮ ሃይሚን ታውቃላችሁ። ከዚህ በፊት ሃይሚ ከማንም በላይ ወለ ብሩኬ ወለ ምናምን ከሁሉም በላይ ሰብስክራይብ የነበራት ሃይሚ ነበረች። ለምን እንደሆነ ታውቃላችሁ? ማንንም ቻናል የማንንም ቻናል የምታሳድገው ማናት? ሃይሚ አይደለች እንዴ? አይዲያ እያመጣች ትምህርት እየተማረች ለትምህርት ምላሽ አይዲያ እያመጣች ለማንም ስራ የሰጠችው ሃይሚ ናት። ሁሉንም ዞር ብሎ የሚያሰብ እሷ የሰራችው ሰው ራሱ እሷ ላይ እንትን ፎንጦ እያሉ ነው። ጌታ ተመልሶ ወደ አንቺ ነው የሚመጣው። ሀበሻ እኮ ሀበሻ እናቴ ባጎረሽው ልጅ ትነከሻለሽ። ከምሬ ነው። ሀበሻ እንዲህ ነው። ሀበሻ ሲጀመር እስከ ጠግበ ድረስ ነው ሰውን እንትን የሚለው ሰውን የሚያከብረው። ከዛ ከጠገበ በኋላ ያጠገበ ሰው ራሱ ይክዳል። እኔ ያልደብቆም ጌታን በቱን ራሱ እንደዚህ እያለች ነው ብላችሁ ማውራት ትችላላችሁ። ጌታን እና እውነቱን ነው የምናገራችሁ። ደግሞ ሊከርድ ራሱ እያለቀማማ እስከ ድረስ ነው ሰውን እንትን የሚለው። ሲሚኝ ውዴ የኛ የሃይሚን ፎቶ ቆይ እስኪ አንድ አዳምጡኝማ። ቻናል የሷ ቻናል እንዲያርግላ 200 ኪ እንዲገባ ከተባለ ደግሞ ታዲያ ቆይ ምን ችግር አለው? ቢያንስ እሱ ለስለስ እንኳን ወይ እሷን የሆነ በማይነካ መልኩ ቢሆን ምን አለበት? እንጂ በማይነካት ያለሽ እንዴ? ከምር እኔ የተረዳሁት ነገር ቢኖር የሷ ቻናል እንዴት ነው የሚሄደው? እሷ እንደዚህ ናት እየተባለ ለዛ እኮ ነው ያልኩሽ። አሁን ሃይሚ ከዚህ በፊት በጣም ኦዲየንስ ነበራት አይደል እንዴ? ከሁሉም በላይ ሰብስክራይብ ለሷ ነበር። ግን በምን እንደጠመዷት ታውቃላችሁ? ያለው የሆነ ድፍረቷ ነው። ድፍረቷ ብራንች ያመጣች ደግሞ የቡሩኬ አፍቃሪዎች ናቸው። እንደዛ አጥምድ የያዟት እንድትጠላ የሚያደርጓት አፍቃሪዎች። ስሚኝ እንደዚህ አትበይ። ቆይ እኔ ልንገርሽ፣ ሃይሚ ፕራንክ ስትሰራ እንዳለ እሷ ለስድብ ያመጣሉ። ሃይሚ የሆነ ነገር ስታደርግ ሸጣን የሆነ ነገር ነው ልታደርገው ይላሉ። እንዴት ሆነ ስራው ትሰራለች? ግን ብቻ ሳይሆን ሰብስክራይብ ራሱ ያነሱባታል። ልንገርሽ የሆነ ስራ ስታመጣ ከምሬ ነው። ስራ ስታመጣ አሁን ቻናል እኮ የሚቀዘቅዘው ለዚህ ነው። ሰብስክራይብ